አውቀሽ ነው አስበዋል ሀብታም መሆን ምን ችግር አለው? ሄሎ ሄሎ ሶፊ ምን ሆነሻል? ጤነኛ አይደለሽም? ሰላም 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 የኛ ውድና ተናፋቂ ቤተሰቦች እንዴት ናችሁልን? እኛ ያለን ደህና ነን። እንግዲህ በጣም ከረጅም ጊዜ በኋላ በጣም ተነፋፍቀን ተገናኝተናል እና የኛ ውድ ቤተሰቦች ስንገናኝ ያው ረጅም ጊዜ ከመጠፋፋታችንም አንጻር አሪፍ ነገር ትጠብቃላችሁ ብዬ አስባለሁ። እናም አሪፍ ነገር ነው ይዤላችሁ የመጣሁት የኔ ውድ ቤተሰቦች። እንግዲህ ዛሬ በጣም በቆንጆና በአሪፍ ቪዲዮ ነው የመጣ ነው። ጠፍተን ስለነበር ይቅርታ አድርጉልን፣ አፉ በሉን። እሱን የሚክስ ሀሳብ ነው ይዘን የመጣ ነው። የረጅም ጊዜ ጋፓችንን ለማጥበብ ያህል ብለን በጣም አሪፍ ቪዲዮ ካልሆነ አንሰራም ተባብለን ነው እንደውም እስከ ዛሬ የቆየ ነው። ዛሬ በጣም 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 እጅጉን በጣም አሪፍ ቪዲዮ ይዘንላችሁ መጥተናል የኔ ውድ ቤተሰቦች። ዛሬ በትልቁ ሶፊን ሰርፕራይዝ ላደርጋት ነው። ሶፊ ቤት ነው ያለሁት ምናምን ነገር እቺን ሰዓት በጣም እየጠበቅኳት ነበር። ከብዙ ድካም በኋላ ተሳክቶልኝ ሶፊን ሰርፕራይዝ ለማድረግ በቅቻለሁኝ የኔ ውድ ቤተሰቦች። በጣም ተጠፋፍተን ነበር፣ ሲሪየስ በጣም ተጠፋፍተናል። ያው አንዳንድ ሀጃዎች ገጥመውን ነው እንግዲህ እነሱ ነገሮች ኢንሻላህ ካላህ ጋር ይስተካከላሉ ምናምን ነገር እዛ ነገር ላይ ስለነበርን የጠፋ ነው እና በጣም እንደናፈቃችሁ እኛም በጣም እንደናፈቅናችሁ አስተውያለሁ። በብዙ ነገር አትመጡም ወይ እያላችሁ ነበር። ሰው ዛሬ መተናል በዛ አሪፍ ቪዲዮ፣ እናንተ በምትፈልጉት ቆንጆ ቪዲዮ፣ ጭቅጭቅ በሌለው ቪዲዮ፣ ሮማንቲክ በሆነ ፍቅር በሆነ ቪዲዮ መጥቼላችኋለሁ የኔ ውድ ቤተሰቦች። ሶፊ እስክትወጣ በጣም እየጠበቅኩ ነበር። የስራ ሰዓቷ ሲደርስ ስራ ስትወጣ አብራት ካለችው ልጅ ጋር ተደዋውዬ መጥቼ ያለውን ነገር አስተካክዬ፣ እሷም ተባብራኛለች፣ እሷም ማግዛኛለች። አስተካክዬ ሶፊን ሰርፕራይዝ ላረጋት ነው ማለት ነው። እና የኔ ውድ ቤተሰቦች ያው አንዳንድ ነገሮች አሉ፣ እነሱም በእንደዚህ መልኩ እናልፋችኋለን። የሰሞኑ ጭቅጭቆች በዝተውባችኋል፣ ንዝንዞች በዝተውባችኋል። ሰው አይገባችሁም። ዛሬ በቆንጆ ቪዲዮ ልክሳችሁ ነው። እኔ የእናንተ ወንድም የእናንተ ሸጋ ወንድም በቆንጆ ነገር ልክሳችሁ ነው የመጣሁት እና በጣም ብዙ ቆንጆ ነገሮችን አዘጋጅቻለሁኝ። ዛሬ የተለየ ቀን ነው፣ የተለየ ጊዜ ነው። የምፈልገው ከሶፊ ጋር የምመኘው ጊዜ ነው። ስለዚህ የምፈልጋት ቀን የምጓጓላት ቀን ደርሳ ዛሬ ከእናንተ ጋር በቪዲዮ ልናየው ነው። እኔ በአካል እናንተ በቪዲዮ ልናይ ነው እና የኔ ውድ ቤተሰቦች በጣም ደስተኛ ነኝ። እጅጉን ከምታስቡት በላይ ደስተኛ ነኝ። ምናልባት እነዛሬም ተደስቼ ላላቅ እችላለሁ። ብዙ ነገሮችን አዘጋጅቻለሁኝ። እሱን አብረን የምናይ ይሆናል። ብቻ ግን ያው ሶፊ ከስራ የምትመለስበት ሰዓት እየደረሰ ስለሆነ ነው ወደ ቪዲዮ የመጣሁትና ጉድ እያልኩ ነበረ። አንዳንድ ነገሮችን እያስተካከልኩ ነበረ ከአብራት ካለች ጋር በመተባበር። ስለዚህ ቆንጆ አድርጌ ሴታፕ አመቻችቻለሁ። እዚህ አካባቢ የሆነ ነገር አለ፣ በኋላ ነው ማሳያችሁ። የሆነ ደገስ አድርጌያለሁ እዚህ ጋር ምናምን ነገር። ብቻ ዛሬ ቆንጆ ጊዜ ይኖረናል። ግን ዝም ብሎ ቆንጆ ጊዜ ከሚሆን በሆነ ነገር ባስደነግጣት ደስ ይለኛል። ግን ዛሬ አይደለም፣ ከዛሬ በኋላ ኢንሻአላህ በአንዳንድ ነገሮች እናስደነግጣታለን። ግን ዛሬ አስቤያለሁ፣ ላስደንግጣት አላስደንግጣት፣ ፕራንክ ላርጋት አላርጋት ብዬ አስቤያለሁ። ከአንዳንድ ጥሩ ነገሮች ጀርባ አንዲት ምንች መጥፎ ነገር ብትኖር አትከፋም እና እሱ ነገር አስቤያለሁ። ብቻ ግን መሀል ላይ የመጣልኝ ከመጣ በሆነ ነገር አስደነግጣታለሁ። ዝም ብሎ የሆነ ነገር ብቻ ከሚሆን
የሆነች ነገር ፕራንክ ነገር ብትኖራት ደስ ይለኛል። እስካሁን የመጣልኝ ሀሳብ የለም። በመሀል ድንገት ቆንጆ ሀሳብ ከመጣልኝ አስደምማችኋለሁ። ቆንጆ ካልሆነ አላረግም እና የኔ ውድ ቤተሰቦች በጉጉት እየጠበቅናት ነው። ትመጣለች። ከስራ ደክሟት ነው የምትመጣው። ከስራ ደክሟት ስትመጣ አስቡት እስቲ ቆንጆ ነገር ሲቀበላት ማለት ነው። ሰው ያንን ነገር ፈልጌው ነው ስራ እስክትወጣ እየጠበቅኩትኝ እና እጅጉን በጣም ነው የማስደስታት። ሶፊን ከምታስቡት በላይ ደስተኛ ትሆናለች ብዬ አስባለሁ። እንዲህ የተረጋጋ ጊዜ ቆንጆ ጊዜ ካሳለፍን ሰነባበተ መሰለኝ ነገር እና ዛሬ ከስራ መልስ ሪላክስ የምታደርግበትን ነገር በጣም ቆንጆ ነገር አዘጋጅቼላታለሁ። ሰው ለእናንተም ላሳያችሁ መሰለኝ። በራሴ ነው የደካከምኩት። እዚህ ጋር ብዙ ነገሮች አሉ። እነዚህ ትንንሾቹ ናቸው። የተደበቁ በጣም ብዙ ነገሮች አሉ። ያው በጣም ባለሙያ ወጥቶኛል ብዬ አስባለሁ። እነዚህ እዚህ ያስቀመጥኳቸው ናቸው። እዛ ውስጥ ደግሞ ሌላ ሰርፕራይዝ አለኝ። የኔ ውድ ቤተሰቦች ያው ቆንጆ ጊዜ ሻማዎች፣ ማብራቶች እናጠፋፋለን። እዚህ ጋር ይጎዘጎዝላታል ምናምን ቆንጆ አቀባበል ነው የምናደርግላት። ወደ ሌላው ፕሮሰስ እንሄዳለን ማለት ነው። እንግዲህ እንደዚህ እያለን አስውበናል። ከዛ የሚቀጥለውን ነገር ደግሞ ሰርፕራይዝ ብናደርገው የተሻለ ይመስለኛል። እሺ ወይዘሪትም ሶፊ ሳታረፍዳት ቀን እያረፈደች ነው። ኦልሬዲ በጣም ረጅም ሰዓት ነው የጠበቅናት። ለሰርፕራይዙ እንዲመቸን በር ክፍት ተደርጋ ራሷ እንድትገባ ነው የምናደርገው። ከቆለፍን ሄጄ መክፈት ምናምን ነገር ስለሚኖር እናጠፋፋና ሰርፕራይዝ እናደርጋታለን። የኔ ውድ ቤተሰቦች በጣም ቆንጆ ጊዜ እንደሚኖረን አልጠራጠርም። ትንሽ ቆየት ስላለን ቪዲዮ ከሰራን ስለቆየን ይህን ቪዲዮ ከመጀመራችሁ በፊት ሼር አድርጉት። ቪዲዮን ከመጀመራችሁ በፊት ደግሞ በድጋሚ ላይክ አድርጉት። ብቻ እንደዛ እያደረጋችሁ ቆንጆ ነገር እንድናይ ሶፊን ማስደሰት ምናምን ስለምፈልግ ማለት ነው። ስለዚህ እንደዛ እያደረግን እንተባበር። ሼር አድርጉት ይህን ቪዲዮ። በጣም ቆንጆ ጊዜ ይኖረናል ብዬ አስባለሁ። ቅድም እንደነገርኳችሁ ደግሞ አንድ ተንከሲስ ሀሳብ ሲመጣልኝ በመሀል አስደምማችኋለሁ ማለት ነው የኔ ውድ ቤተሰቦች እና እንጠብቃት እስቲ። ምንድን ነው ቤት ማለት ደስ ያደረገው?
ወይዘሪት ሶፊ ምንድን ነው እንደዚህ? የኔ ቆንጆ ወይ ከስራ ደግሞሽ ነው የመጣሽው? እረፍት ያስፈልግሻል። አመሰግናለሁ። እንደዚህ ቆመች ካሜራ ደግሞ ይዘህ እንዴት መጣለህ? እንዴት አሰብከው? እንደውም ግግም ብለሽብኝ እንጂ ይህንን ሀሳብ ካሰብኩኝ ቆየው። ስራ የምትወጪበትን ጊዜ እየጠበቅኩ ነበረ የኔ ቆንጆ። ይሄ በትንሹ ነው ማለት ድንገት ደርሰሽብኝ ጉድ እንዳታደርጊኝ ብዬ በቻልኩት መጠን ነው ተፍ ተፍ ብዬ ያዘጋጀሁልሽ። ያምራል። አመሰግናለሁ። ጥብጥብ አድርጌ ቆንጆ ጊዜ እናሳልፋለን። ደክሞሻል? እሺ። ወይኔ አመሰግናለሁ ነው የምር። እሺ ነው አውልቂና ጫማሽን ነይ። የኔ አባት የምር አመሰግናለሁ በጣም። ምንድን ነው እንደዚህ መንከባከብ ዛሬ? ቆይ ሚስጥሩን በኋላ ነው የምነግርሽ። ሚስጥር ለነሱ ሚስጥር ነው፣ ለአንቺ ሚስጥር ነው። እሺ በምን ሚስጥር አለው? ሚስጥር አለው? አዎ ማለት እንደዚህ ያደረክበት ምክንያት ሚስጥር አለው? ምን ሆነሽ ነው? በሚገባ እሺ። ከደከመሽ አይቀር ዝም ብለሽ ጎረስ ጎረስ አድርጊና ወደ ጉዳይ ልገባብሽ ነው። እሺ እሺ። አመሰግናለሁ የምር በጣም ደክሞኝ ነበረ፣ በጣም መርቦኝ ነበረ። በዛ ላይ ደግሞ አታክልት ነው ወረቧታ ምግብ ሰራ አድርጌ ያበላታል። ያው ኧረ ተው አንተ እየበዛብኝ ነው እንክብካቤው። ለጉርስህ ነው እየበላው ነው እየሰራሁልሽ። ብዙም ግን እንዴት ከታተፍከው? እንዴ ባለሙያ እኮ ነኝ። ጠረጠረች አንደኛ ነው የምር። ኦኬ አሁን ረቦሻል በጣም ምግብ ልስራልሽ። ይሄ በቂ ነው። አመሰግናለሁ ግን የምር እንደዚህ አድርጋለሁ። እቺን እንኳን ኢንጆይ እንድናረግባት እንጂ ታጠግብሻለች ብዬ አስቤ አይደለም። ለጉርስ ክስቴ ከበድ ያለ ጥያቄ ልጠይቅላችሁ ነው። ካሜራ ይዛል። ሰላም ልበላችሁ። እሺ እሺ። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እንዴት ግን አሰብከው በቪዲዮ መምጣት ማለት? በነገራችን ላይ ማለት ነው ደገፍ ወይስ እኔ ደገፍ ወይ? በነገራችን ላይ ያው እያሰብኩት ነበረ አንተ እንደዚህ ከማድረግ በፊት እያሰብኩ ነበረ ማለት ጠፍተናል። ቪዲዮ ከፖስተትን በጣም ቆይተናል እና በጣም ብዙ ወዳጆቻችን ጠፋችሁ እያሉና ነው ተከፍታችሁብናል እና እናንተን ለመካስ ሰሞኑን የሆነ ነገር እያሰብኩ ነበርና ግን ቀድመህኝ አደረክ። እኔ እኮ ነኝ በቃ ማለት ሰሞኑን ያው ምንሰራቸው ነገሮች በሙሉ የሚያስጠላ ነገር ነበርና ያን ነገር ደግሞ በቃ ተስተካክሎ በአሪፍ ነገር በአሪፍ ስራ እናንተን በሚያስደስት በሚያስናና ነገር እንመጣለን እያልኩኝ እያሰብኩ ነበር። ያው በመሃል ሀገራችን ባለው ሁኔታ ትንሽ ቆይተናል እና ሁላችንንም ሀገራችን ሰላም ያደርግልን ብላችሁ ዱዓ አድርጉ። ዱዓ እናደርጋለን። ሀገር ሰላም ሲሆን ነው አይደለ የተለያየ ቦታ እንጆይ ለማድረግም ለመስራት ምናምን ብዙ ነገሮችን የምናስበውና በዚህ አጋጣሚ ግን የተለያየ ቦታ ባልሽበት አጋጣሚ ያው ቆየ ካቀድን ከከተማ ወተን በጣም ቆንጆ ነገር ለመስራት ቆንጆ ቪዲዮችን ለመስራት የሚያዝናኑ የሚያፍታቱ ቪዲዮችን ለመስራት ዝግጅታችንን ጨርሰን ነበር። በመሃል የሆኑ ነገሮች ሀፕን አደረጉብን። ሰው ካንስል አላደረግነው። ነገሮችን አመቻችተን አስተካክለን የተሻለ ነገር መጀመሪያ ካሰብነው የተሻለ ነገር አሳድገን እንደምንሰራላችሁ ቃል እገባላችኋለሁ። ሶፊዬን ቆንጆ አድርጌ ያዝናናላችኋለሁ። ያው ታቁኛላችሁ የማዝናናት ችግር የለብኝም። ሴትን ልጅ የማስደሰት የመንከባከብ ችግር የለብኝም። እውነት ነው።
አትመሰክሪም? አይ መጀመሪያ አድርገውና ከዛ መሰክራለሁ። አሁን ግን በዚህ አይደለም እንድትመሰክርልኝ የምፈልገው ከዚህ በፊት ባደረኳቸው ነገሮች እና ትክክለኛ ባህሪን ነው። ለሴት ልጅ ያለኝ አመለካከት ምናምን ስለምታውቂ ይሄን አደንቅልሃለሁ። ማለት ሴቶችን ትንከባከባለህ፣ ለሴቶች ጥሩ አመለካከት አለክ እና ጥሩ የፍቅር ሰው ነኝ። አመሰግናለሁ። እናመሰግናለን። ነስቲ አንዴ ተነሽ፣ በባዶ ልጅ ላስደንስሽ እንዴ። ነይ አንዴ ጎስ እኔ ርቦኛል። አሁን ሌላ ነገር እንዳትልኝ። በቃ ምግብ ልስራልሽ። ወይ ምግብ ልስራልሽ። ሙዚቃውን ፕሌን በለው። እንደዚህ ልታስጨፍረኝ ነው። ሳልሳ ቆንጆ ሳልሳ ዳንስ፣ የካፕል ዳንስ። ያው እኔ ታቁኛላችሁ ፐርፌክት ነኝ ዳንስ ላይ አይደል? ዳንስ ጎበዝ ነው። እኔ ብዙም ዳንስ አልችልም። ላስለምድላችሁ ወይስ? አልችልም የምር። እሺ እንዴት መሰለሽ እሱ ዳንስ የሚደነሰው እነዚህ ጨለማ መሆን ያለበት ድንገት። አይ ጨለማ መሆን የለበት። አይ ነው እንትኑ ለዳንሱ ቫይብ እንጂ ሌላ ነገር ምናምን አስቤ አይደለም። ሌላ ነገር አስቤ ሳይሆን ይኸው እንደምታዩ እዚህ ጋር ወይን አለሽ፣ እዚህ ጋር ወይን አለኝ። ሰው እነዚህ ነገሮች የሚጠጡት ትንሽ ላይቶቹ በዝተዋል መሰለኝ። እኔ ለካሜራ አስቤ ነው ላይቱን የበዛሁት፣ ግን እዚህ ፓርት ላይ ትንሽ ጨለም ማድረጋለሁ ብዬ አስቤያለሁ። እሺ ተስማማሽ? እሺ ችግር የለም። ሌላ ነገር አስቤ አይደለም። ሌላ ነገር ካሰብኩም ሌላ ነገር ነው የሚፈጠረው። እሺ እናጠፋለን። አንዷ ቆንጆ መብራት ትበላለች። ምንም አይነት ብርሃን አንፈልግም ትላለች። እሺ ያው እንደዚህ አንተ የምር ዳንስ ይቅርና እንደዚህ ጨለማ ሲሆን ግን ደስ ይላል። እዚህ ጋር ቁጭ ያምራል። እንደዚህ አዎ ተመችቶሻል? በጣም እሺ ሶፊ ወይ መጀመሪያ ቀስ እያልሽ ጠጪ እንጂ ምን ሆና ነው? ብዙ አትጠጪ። እሺ ትንሽ እንጠጣላቸውና ነይ ቁጭ እስቲ። ርቦኛል እንጂ ጠምቶኛል አላልሽኝም? ብዙ እየጠጣሽ እኮ እንደንሳለን ብዬ እኮ ነው። ደስ ይላል። ምኑ ይሄ ነገር? ቆይ እንደንስ መጀመሪያ። አይ እንደንስ። አይ እንደውም በሁለት ነው የምጠጣው። አንዴ ኧረ እንደዚህ ይጠጣል። እንደዚህ እዚህ ከ ላብሮሽ እንዴ ኧረ ቀስ በይ አንቺ። ምንድን ነው? ኧረ የሚበላው እምቢ። ኧረ ቆይ ለምን እንደዚህ አትጠጣም? የምር ጠጣ። አስበዋል። ይሄ እናታቸው ናቸው። ከዛ እንደዚህ ነይ ይሰበራል ይሄ ነገር። ተይ ነይ ሶፊዬ ና ይልቅ ቤብ አዳምጥ። አስበዋል። ከዛ ደግሞ ይሄ እንደዚህ ሲሆን ቁራርግ ስሚ አሁን ቢሽ ሶፊ እኔ በቃኝ። የሚበላውን ቢሽ ይቅር፣ እሱ ነገር ይቅር። አንተ እኔ ደህና ነኝ እኮ ደህና ነሽ። የሚበላውን ቢሽ እኔ በቃኝ። ኧረ ስይ ቀጥል። ኖ አልፈልግም። እኔ ያንን ነው የምጠጣ። ፏድ አሁን እንደንስ መደነስ ይኖርብናል። ገባሽ?
አሁን እንደዚህ ትይዥኛለሽ። ገባሽ? እንደዚህ ትይዥኛለሽ። እንዲህ መልበስ አለብሽ። ከዛ ወገቤን ትይዥኛለሽ እንደዚህ። ከዛ እንዴት መሰለሽ እንደዚህ ይሻለው። ከዛ ወደዚህ አንድ እንደዚህ በዚህኛው እግርሽ ወደዚህ እንደዚህ ያዢ። ይኸኛውን እግርሽ ወደዚህ እንደዚህ እኩል ወደዚህ እንደዚህ ቀስ ቀና ብለሽ እያየሽ ሌላ ለማንሽ አይመቸኝም። እንደዚህ አይነት ነገር ስማ ፉፉ አይመቸኝም። ምን አይመችም? ዳንስ አይመቸኝም። ነገራት ይችላል። እኔ እኮ እንዲደብር አልፈልግም። እንደዚህ ቀና ብለሽ ማለት ስማ ፏድ ቆይ ልንገርህ። ዛሬ ማለት ነው ለምንድን ነው አንተ ውሃ በጣም ነው የጠማኝ እኮ። ውሃ እመጣልሻለሁ እንዴ። ሶፊ ይቅር። እኔ በቃኝ እንዴ ቢ ምግቡ ነው። ምን ልታረጊ እንደ ሀሳብ ከዚህ ጋር አድርገህ ብትጨፍርስ ምን ይመስላል? አረ እባክሽ እንደዚህ ነው የሚደረገው። ሮጠች። ሰክረሽ ነው? ይሄ ነገር ላንስ አንተው እንጂ። ቆይ ሶፊ ቆይ። እሺ በእኛ እንዴ ቆይ። ኧረ በእናትህ አንጣው። ይቅር። የምንድን ነው ቢቀረው? አንጣው ፏድ ምን ነው? እሺ ይሄ በቃ እኔ ልቀየም ነው ፏድ። አትቀየሚ። አንጣው በእናትህ። ይቅርብሽ። እኔ በቃ እንዳልል አምጣው። በይ ፏድ። ሶፊ ይሄ ያሰክራል። እሺ ቤብ አምጣው በአላህ አንጣው። አልሰጥሽም። ይቅር። ለምን ነው የሚቀረው? እንደውም ጎበዝ። ጠጣ። እሺ ስታይል ወላሂ አትጠጪም። ወይኔ ዝለል እስኪ እንደዚህ ጨፍር። አንተ ግን እንደ ሀሳብ ማለት ነው። ፈጣሪ ይቆጣል። አስባለሁ እዚህ ጋር ሆነ። ይሄ ለምንድን ነው እንደዚህ የተደፋው? ይሄ እንትን ለሳህኑ እንደውም ይደፋታው ይደፋ። ሲደፋ ደስ ይላል። ይሄ ነገር ይቅርብሽ። ነይ ሶፊ። ሄደች ወደ አምላኳ ሄደች። ሶፊ ሄደች። ነይ እሺ ነይ እንዴ ነይ እጠጣለሁ። አዎ እሺ ልጠጣ ስጭኝ። እሺ ይሄን የመሰለ ዝግጅቴን አታበላሽ። የምር ደስ ነው የሚለው እኮ በጣም ደስ ይላል። እሺ ወደድሽው? በጣም ደስ ብሎኛል። ወይኔ አንተ ያማ ተቀመጥ እንጂ ግን አለው ተቀመጥ ቤብ። ግን እኔ አክሩፍ ያህል እስቲ አንጣው መነጽርክ ምናምን ያምራል። ቆይ አንዴ ቆይ ሆነ ይሄ አያሰክርምሽ? ወይኔ ይሄ የሚያሰክር ነገር አውቀሽ ነው? አስበዋል ሀብታም ሆን ምን ችግር አለው? ሄሎ ሶፊ ምን ሆነሻል? ጤነኛ አይደለሽም? ላድርግልህ? አደርጋለሁ። አዎ ነይ። ሰበርሽው እኮ ሶፊ። እንዴ አልተሰበረም እኮ እሱ። የምሬ ነው አልተሰበረም።
እንዴት ይሰበራል? አልተሰበረም። ይቆርጥሻል። አንተ አይነህን በዚህ ወላሂ አልተሰበረም። እውነትም አልተሰበረም። ሙሉ ነው ሲጀምር። እስቲ ልክ ነሽ። አንተ እንደዛ ግን ሶስት ናቸው አይደለም? አዎ። ሳህኖቹ በጣም በሰልፍ እየሮጡ ነው። ወዴት? ወደ አምላካቸው። ይዞ ግን እንዴት እንደዚህ ታደርጋለህ? እንኪ አሁን አርጊና አንተ እነዛ ግን እየበቀሉ ነው። ሙዞቹ ምናምን እየበቀሉ ነው የምር። ግን አሁን ወደዛ ትጠጊ። ይሄ ቆርጥሻል። እሺ እንዴ አርጊና ጨፍሪ አሁን። እሺ ተነሽ፣ ጨፍሪ። ተነስተሽ ጋይስ ራሴ እያዞረኝ። ምን ለምን ምንም ማውቀሽ ነው ሲጀመር። ፕራንክ ልታደርገኝ ምናምን ከሆነ እሺ ቆርጥሻል። ኧረ እኔ ምንም አልሆንኩም እኮ። ይሄ ሲጀመር አልኮል ያለው መጠጥ አይደለም። ለፕራንክ አስበሽ ከሆነ ቁማር እንዳትበይ። እንደው ለምን ሰበርሻት? አንቺ አልተሰበረችም። የምር ተቀጣጥላ እየሄደች ነው። እሺ ብቻ ግን ሶፊ አስክሮኛል ምናምን ካልሽኝ፣ አዎ የምር። አንተ ግን እንዴት ቤቴ ጋር ገባ? ኧረ አውቃ ነው እንዴ እኮ። እንዴት ቤቴ ጋር ገባህ አንተ? ቤቴ ይቺ መቅደስ ብቻ ነው ያለችው። እንዴት ገባ? እሺ መውጣት ይችላል። ያልወሰድከኝ የት ልውሰድሽ? የት ልውሰድሽ? ወደ ሆነ ቦታ። የት ልውሰድሽ? ወደ ሆነ ቦታ እንጋኝ ምስት የምሬን ነው። ጉራጌና ዶርዜ ወስድሻለሁ ብለኝ ጋር ወስድሻለሁ። እንዝናናለን። ምን ትዝናናና? አንተ የሆነ ነገር አያጣህም። የምሬን ነው። እኔና ወስድሻለሁ። እሺ በደንብ አድርጌ ይሄን የጭንቀት ጊዜ ምናምን እንገላገለው እንጂ ሄደ ግን እንደ ስታይል የምር እንደዚህ ነው ያምርብሽ። እንደዚህ ያምርብሃል። እሺ አሁን ፕራንክ አድርገሽኝ ጨርሰሻል ወይስ አልጨረሽም? እኔ እንደሆነ ፕራንክ አልሆነልሽ። ጨርሽ? ወይኔ ፕራንክ አድርገሽኝ። እኔ ፕራንክ አላደረኩም። አድርገሽኛል ሶፊዬ። አላደረኩም። ኖ አድርገሽኛል ማለት ስትል እኔ ባዘጋጀሁት ፕሮግራም አንቺ ማንሽ ፕራንክ አድርጊ የምትይኝ? ወይኔ በአላህ ስም ግን እኔ ምንም አልችልም ወላሂ ማስመሰል። እኔ ያመጣሁትን ነገር አውቃለሁኛ። ምንድነው ድብናዬ ነው። አየህ እንዴት በኮካ እየቀመሰችው ግን ወላሂ ያዞራል። ጋይስ ያዞራል። ግን እንትን እኮ ነው፣ ሳይኮ እኮ ነው። ሳይኮ ለመስከር እየጠጣሽ ከሆነ ምንም ነገር ያዞራል። ይሄ ኮካ በተደጋጋሚ ሹት እሱ ሳይሆን አንድ ሰው የሆነ ጥናት ምን እኔ ጋይስ በቃ የሆነ ግን ብርጭቆን ሰበርሽው። ወላሂ ሐራም አለክ ትገዛልኛለህ። አሁን እኔ አንተን ለማሳመን ብዬ ነው ለማስመሰል ሞከርኩኝ፣ ግን አልቻልኩም። ማስመሰል አልችልም። እሺ ቤት ይመር አሁን ያገኛኝ ወደ ራሴ ተመልሼ ገዛላሳው። እሺ ግን በዚህ አጋጣሚ የሆነ ነገር አለኝ። ወላሂ ስሬስ ነው ስሬስ አላምንሽም እኮ ማሚቱ ስሬስ። እሺ ምን አስቤ ነበር መሰለ አሪፍ ጊዜ እናሳልፋለን ብዬ አንዳንድ ነገሮችን እየገዛው ክላሴ ጋር እንትን ያደረኩ ነበርና በዚህ አጋጣሚ ያው አንተ እንደዚህ ካደረከ ይቀር ይገባሃል የኔ ቆንጆዬ። ስለዚህ የሆነሽ ነገር አለች እሺ። ለምታጠብቅ ብርጭቆ ግን እሺ እንዳይወጋሽ ወደዚህ ነኝ ትንበል። እሺ ያው አሁን ተገለጽ። ይሄ ላንተ ያንስብሃል፣ ታንስብሃለች። ያው ወደፊት በትልቁ ሰርፕራይዝ አደርጋለሁ። እዩት ተከፍቶ ሳይጨርስ እንዴት ነው አንተ? ምንድነው? በሶፍት ድንጋይ ነው። እኔ ላንተ ድንጋይ እሰጣለሁ አንተ ይሁንክ። ምን አለ በራሱ በገዛሽበት ዕቃ አድርገሽ ብታመጪ። ሲጀምር ለፕራንክ አስበሽ እኮ በማች ይሆናል ጋይስ ከኔ ጋር ራሱ ምንም አይደለም። ቆንጆ ያስባል
እና አንተ እንደዚህ ላደረክልኝ አመሰግናለሁ። በዚህ አጋጣሚ ለቤተሰቦቻችንም አመሰግናለሁ። እኔም አመሰግናለሁ ለስጦታሽ። ከዛ ባለፈ ደግሞ ከረጅም ጊዜ በኋላ ስለተገናኘን ወደ ቤተሰቦቻችን ይሄ ቪዲዮ አንቺ ላይ ነው ፖስት እንዲደረግ የምፈልገው። በደንብ ሼር አድርጉልን። ከዚህ በኋላ ያው ታቁናላችሁ፣ እኛ ቆንጆ ነገር የማምጣት ችግር የለብንም። ሰው ምን እየተማረች እንደሆነ የት ነው የምትዩ? የት ነው የምትለው? እቺ ሙቪ ላይ ነው ያየሁት። እዚህ ሙቪ ላይ ሙቪም ታያለች። አስቡት። በቆንጆ ነገር እንመጣላችኋለን። የኛ ወደ ቤተሰቦች ስለጠፋን ይቅርታ ጠይቀናል ከልብ። በደንብ አድርጋችሁ ሼር አድርጉልን ቪዲዮ። እንወዳችኋለን። ቻው ቻው።